ያለ ችግር ይጠፋል ብለሽ ነው? ተይ እባክሽ ናብል፣ እንደዚህ መነቋቆሩ ምንም አይጠቅመንም። ድጋሚ ያንኑ ድራማሽ ለመስራት ነው የመጣሽ? ብዙ እንደበደልኩሽ አውቃለሁ፣ ግን ደግሞ አትፍረጅብኝ። ከልጅነት ጀምሮ የመጣሁበት ባህሪ ነው። እሺ ቆይ ይሄኛስ ሲቀር እንዴት ህፃን ልጅ ላይ በዚህ ልክ ትጨክራላችሁ? ይሄንን ግፍ እዛች ምስኪን ላይ ለመስራት እንዴት አይምራችሁ ታዘላችሁ? እንዴት ህሊናችሁ ዝም አላችሁ? ስለምን ህፃን ነው የምታወሪው? አረ ጭራሽ የሰማሁትን ነገር ልክጂ ነው። እዝራ ደግሞ መቼም ይሄን ነገር ቸለለው። በአጠቃላይ ድጋሚ እስር ቤት መግባታችሁ አይቀርም። ተይ ሀብል፣ ሌላ ነገር ከምናገርሽ በፊት ስለዛች ህፃን ልጅ እውነቱን ብታውቂ ያሻል። ስለምን እውነት ነው የምታወሪው? ቆይ እኔና ሚርሲ ከድሮ ጀምሮ ፍቅረኛሞች እንደነበሩ ታውቂያለሽ? መቼም አይዋሸኝም። ይልቅ ይሄኛው ዘዴሽ የሚያዋጣሽ አይመስለኝም። እመኚኝ የኔዎች፣ እውነቴን ነው የምልሽ። እውነታው ይሄ ብቻ ነው። የሚያምንሽን እዛው ፈልጊ። ጭራሽ የማይሆን የፈጠራ ታሪክሽን ተናግረሽ ልታሳምኚኝ ስትሞክሪ ትንሽ እንኳን አታፍሪ? ቆይ ምናልባት ሜርሲና ቢኒ ፍቅረኛሞች እያሉ የተነሱትን ፎቶ ብታይስ አታምኝም? ፎቶውንም ባያላምንም ምናልባት ፍቅረኛ ቢሆኑ ራሱ ተጠቅማበት ሊሆን ይችላል። ከአንቺ ጋር ጥንቃቄ እስቲ። ግን እኮ እዛው እስር ቤት ውስጥ በሰው አስገደልኩት አልነበር ያልሽው እንዴ? ለአንቺ ነው እንደዛ ያልኩት። መርማሪዎች ግን የሚያውቁት እራሱ እንዳጠፋ ብቻ ነው። ትሰሚኛለሽ? ይሄ ፋይል ተዘግቷል፣ አለቀ በቃ። ይልቅ ይህንን ታየውና አባትሽን ሂጂና አናግሪው። ልክ ነሽ። ከአባቴ ጋር ሰላም መፍጠር አለብኝ። መጀመሪያ እግሩ ስር ተደፍቼ ይቅርታ ልጠይቀው አይደል? ስለ አክሲዮኑ ቀድሜ ካወራሁት የሆነ ነገር ሊጠረጥር ይችላል ብዬ እኮ። አንቺ እውነትም አሁን በጣም ብልህ ልጅ እየሆንሽ ነው። ቆይ ግን ላምንሽ እችላለሁ አይደል? እንዴ አክስቴ ምን እያልሽ ነው? ለአንቺ ካልታመንኩ ሌላ ለማን ልታመናለሁ? አንቺ እኮ ባትኖሪ ይሄኔ እኔ እስር ቤት ውስጥ ነበር መሆኑ። አታስቢኝ ቆንጆ፣ እኔ አክስትሽ ለአንቺ ስል ገና ህይወቴን እሰጣለሁ። እኔ የምልሽ እንዳትቆጪኝ፣ ግን የሆነ ነገር እያሰብኩ ነው። ምንድን ነው እሱ? ግን አደራ እንዳትቆጪኝ። ሜርሲ፣ ምንድን ነው እሱ? የሆነ መጥፎ ነገር እንዳሰብሽ ያስታውቃል። አባዬ ስለ እዝራ እንዳወቅኩ ቢያቅስ፣ ማለቴ እዝራ ወፍ ዘራሽ መሆኑን እንዳወቅኩኝ ቢያቅስ። ገባኝ አሁን ገና። ስለዚህ ጥፋቱ ያለው እኔ ጋ ነው ማለት ነው። የአንቺን ስም እኮ ሳልጠቅስ ነው። በሌላ መንገድ ሰማኝ ብለውስ? አንቺ አትሰሚም እንዴ? ይሄ ሚስጥር የኔና እስክንድር ብቻ ነው። ስለዚህ ነገር እዛ ራሱ አያውቅም። በዚህ አይነትማ ትልቅ አደጋ ውስጥ ልከቺ ነው ማለት ነው። በቃ እሺ ተይው። አንቺን አደጋ ውስጥ የሚከት ከሆነ ቢቀር ነው ይሻላል። ሰላም ሰላም ውዴ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው እየምሉን አብረን እናያለን። እንግዲህ መርማሪው ሜርሲን አጸዳና ሜርሲን ለማናገር ወሰነ። በተለይ አጸዳን አግኝቶ ወደ ጣባ እንድትመጣና ቃላ እንድትሰጥ አደረገ። አልገባኝም መርማሪ፣ አሁን ደግሞ ለምንድን ነው የጠራኝ? ችግር ምንድነው ከኔ ጋር ስትል ጠይቋለች። በኒ ሞት በእጅግ ሺ ይኖራል ወይንስ የለም በማለት ይጠይቃል። አልገባኝም። ይሄ ደግሞ ምን አይነት ጥያቄ ነው? እኔ ያለሁት የትኛው ሁሉ ቤት በኩል ገብቼ ነው እሱን ልጎዳ የምችለው? ቆይ ከኔ እርግጠኛ ነኝ ይሄንን ሀሳብ የመጣ አዝራ ነው ስትል ትጨዋለች። አይ ራሴ ለመጠየቅ ስለፈለኩ ነው ብሎ ይጠይቃል። እልቁንስ እኔ ምንም የማውቀው ነገር የለም ስትል እነሱ ላይ ለማላቀቅ ስትሞክር ነበር። ሀብልም ይህንን ያደረገው ሰው አንድ ቀን መቀጣቱ የማይቀር ነው ብሎ ሳይወሩ ነበር። እና አሁንም ማስመሰላችሁን መቼም አታቆሙም አይደለም በማለት ጋሼ እስክንድር ይቆጣል ማለት ነው። አይ አይደለም ጋሼ እባክዎትን እሱ አይናደዱ፣ እነሱ የፈለገው ነገር ማድረግ ይችላሉ፣ እሳቸው ግን መበሳጨት የለበትም ስትል ትነግረዋለች። ቢሆንም ግን ኩኩሻም እንግዲህ የእሙቲን ወስዳ እሷ ቤት እንድትኖር ለማድረግ እንድታሳምኝ ይፈልጋለሁ። የጎረቤት ልጅ ነው ብለሽ አሳምኛት እያለቻት ነበር። ነገር ግን እሙቲ በጭራሽ እኔ ይህን ነገር ማድረግ አልችልም፣ ጭራሹ ሌላ ጣጣ ልታመጭብኝ ነው በማለት ትጨዋለች። እና እሙቲ አንድ ነገር ከሆነች ልጅ ወንድሟን አጥቻታለሁ፣ ፍቅረኛ አጥቻለሁ፣ እህቱ ግን በጭራሽ እንድትጎዳ አልፈልግም ስትንተን እቺ የማን ቆንጆ ነች ከየት መጣች እያላት ነበር። አዝራ ልጄ እንኳን ደህና መጣ፣ እቺ የማን ቆንጆ ልጅ ነች ብሎ ይጠይቃል። አባዬ የቢኒ እህት ማለት እቺ ነች ብሎ ይነግሯታል። አጸዳ እኔ በጭራሽ አልወድሽም ወንድሜን እንዳላገኝ አደረግሽኝ በማለት ትነግራታለች ፊት ለፊቱ ላይ። አይ ምንድነው የምታወሪ
አዝራ መቼም እንደዚህ እንድትል ያደረሽ አይደለም እያለች ነበር። አዝራ እንግዲህ ደውሎ ፖሊሱም አጸዳን አግኝቶ ማውራት እንደሚፈልግና አንዳንድ ጥያቄ ለመጠየቅ እንደሚፈልግ ይነግራታል። እሷ ግን ቆይ አልገባኝም፣ አሁን ደግሞ ምንድነው ከሞቱ ጋር ከቢኒያም ከሱ ሞት ጋር ምን ያገናኘናል በማለት አልሄድም ትላለች። እንግዲህ አግኝቶ እንዳወራ እንግዲህ ቢኒ በህይወት እንደሌለ እንደሞተ ለጋሼ ከነገረ በኋላ አባዬ ቢኒ ህይወቱ አልፏል፣ እህቱ ግን እንድታውቀው በጭራሽ አልፈለገም ነበር። ስለዚህ የቢኒያም መሞት በጣም ከባድ ነው እንደሆነና እጅግ ልብ የሚነካ ነገር ነው እና አጸዳና መርሲ ይሄን ነገር እንዳደረጉት እኔ እርግጠኛ ነኝ። ምክንያቱም ጉዳቸው እንዳይወጣ ሲል ይሄንን እንዳደረጉ አሁን እርግጠኛ ነኝ። አልገባኝም። ቢኒ ምን ሆነ? ቢኒ ሞታ? አይ በእርግጥ እኮ አንድ የደበቅንሽ ነገር አለ ስትል ትነግራለች። ቢኒና ሜርሲ ፍቅረኛሞች እንደነበሩ እና ፎቶም ተነስተው እንደነበሩ መናገር ጀመረች። በፊት የሀቤል ፍቅረኛ ነበረ ሲሉ የነበረው አሁን ደግሞ የሜርሲ ፍቅረኛ ሆኖ ተገኘ። እና አሁን ይህንን ውሸታችሁን ደግሞ የምናምን ይመስልሻል? ባለፈው የኔ ፍቅረኛ አድርጋችሁ ነበር ያቀረባችሁት፣ አሁን ደግሞ የሜርሲ ፍቅረኛ ነው። አይ ይህ እንኳን የማዋጣሽ አይመስለኝም፣ ሌላ እቅድ ብትፈልጊ ይሻልሻል ስትል ትነግራታለች። በእርግጥ ብትናደጅብኝ የፈለግሽን ብትይ አልፈርድብሽም፣ ምክንያቱም ብዙ ጊዜ አስከፍቼሻለሁ ስትል ትነግራታለች። ማስከፋት ብቻ አንቺ ያላደረግሽው ነገር ምን አለ ስትል ትጨዋለች። ቢሆንም ግን ምን እንደምልሽ አላውቅም፣ ግን ደግሞ እውነቱን ነው እየነገርኩሽ ያለ፣ በጭራሽ እንደዛ አይደለም እንዳሰብሽው አይደለም በማለት ታወራለች። ይኸውልሽ አጸዳ፣ አሁን እኔ ከአንቺ ጋር ምንም የማወራ ነገር የለኝም፣ ስለዚህ እባክሽ አታስጨንቂኝ፣ ዞር በይልኝ ትላታለች። ቢሆንም ግን አይ እንደዛ አይደለም እንዳሰብሽው አይደለም እና ቢኒ በጭራሽ መሞት የለባትም፣ ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም በማለት ኩኩሻን ቢኒን እንድታገናኛ እሙቲ እየለመነቻት ነበር። እሺ ወንድሜን ላየው ፈልጋለሁ፣ ወንድሜን ማግኘት ፈልጋለሁ እያለቻት ነበር። እሷን እሺ በቃ አገናኝሻለሁ አታስቢ እያለቻት ነበር። እና እሷን ማግኘት እንደምትፈልገው ነው ወንድሟን ማየት እንደምትፈልገው ደጋግማ ትነግራለች እሙቲ። እሺ እሙቲ አታስቢ እንድታገኝ አደርግሻለሁ በማለት እና የወንድሜ ጓደኛ አዎ እሱም ሕክምና እንደሚሸፍንና እንዳጸዳ መቼም እንደማይተወኝ አውቀዋለሁ፣ ግን ቢኒን ደግሞ እንድታገናኙኝ ፈልጋለሁ ስትል ትናገረዋለች። እሱም እሺ በማለት ይስማማል ማለት ነው። እና ቢኒ እንግዲህ በህይወት የለም፣ እንዴት አድርገው እንደሚያገናኙት አላውቅም። እና ወንድሜ ማለቷን ግን ልታቆም አልቻለችም። እና ኩኩሻን በጣም ከፍቷትና በጣም አዝና ነበር። ቢኒ ማጣት በጭራሽ አትፈልግም ነበር፣ ምክንያቱም ሁሉ ነገር ጨዋታና የተቀነባበረ እንደሆነ ነገራት። እሷን ግን አመነችው። ግን ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም፣ ይሄማ የሆነ ነገር አለ፣ እሱን ምስጢሩ ወይም ደግሞ ወንጀሉን እንዳይወጣ ስል እንደገደሉትም ጭምር እርግጠኛ ነበረች። እና አሙቲ አጸዳን በጭራሽ እንደማትፈልግና እንደማትወዶ በጣም እንደምትቆጣትና እንደምትጮህ ነገረችባት። እና አጸዳ ከዚህ በፊት እኮ ያደረግሽውን ቁጣሽን መቼ ማረሳም እያለቻት ነበር። እቺ ህፃን አሁን ምን አድርጋሽ ነው እንደዚህ የምታመነጫጭቀሽ? ሲል ወንድሟም ይቆጣታል። አጸዳ እባክሽ ዞር በይ ከፊቴ፣ ያንቺን ውሸትና ማስመሰል መስማት ማዳመጥ ሰልችቶኛል እያላት ነበር። እኔ አሁን የምፈልገው ወንድሜን ነው። እዛን ቀን ወንድሜ ድምፁን ሰምቻለሁ። ወንድሜ አንድ ነገር አድርገሽ ነው አይደለም? ወንድሜ ምንድነው ያደረግሽው ስትላት ትጠይቃታለች። እኔ ወንድምሽ ምን ላደርገው እችላለሁ? እንዲሁም የሜርሲ ፍቅረኛ ስለሆነ ብቻ ነው የረዳዎቹ እንጂ ከእናንተ ጋር ምንም ነገር አያገናኘንም ስትል ትጫዋለች። እና ሜርሲ ፖሊሱ ምናልባት ብጠራጠር አንቺ እንደገደልሽው ካወቀ ምን ይፈጠራል? በጭራሽ እንደዛ ነገር አይፈጠርም። ምክንያቱም ፖሊስ ምንም ሰው እንዳያውቅ አድርገን ነው የፈጠር ነው፣ ራሱን በራሱ እንዳጠፋ ነው አድርገን የሞተ እንጂ በጭራሽ እኔ ልጠራጠር አልችልም በማለት ትነግራታለች። ስለዚህ ነገር ምንም ማሰብና መጨነቅ የለብሽም፣ ይልቁንስ አባትሽን አሳምንሽው ያለሽን ሀብት በሙሉ ዋስትና ሁሉ ነገር እንዲኖረኝ ስለምፈልግ ወደ እኔ እንድታስተላልፍኝ እፈልጋለሁ። አክስቴ ግን መቼም አትቀየርም አይደለም? አይ በጭራሽ እኔ እኮ ላንቺ ሞትልሻለሁ፣ በጭራሽ ምንም ነገር የሚያስቀይርን ነገር የለኝም። ስለዚህ አባትሽን እንደምን ብለሽ አሳምኝ ስትል እግሩ ላይ ቢሆን ወድቄ ይቅርታ እንዳደረግልኝ እለምነዋለሁ ስትል ትነግራታለች። እና ያለኝ አማራጭ አባቷን ይቅርታ
መጠየቅ ነው። ነገር ግን ወደ ይቅር ባይልም ይቅርታ እንደሚያደርግልኝ ተስፋ አረጋለሁ። ያው አባቴ በጣም አዝኖብኛል ታውቂያለሽ፣ ግን ቶሎ ይቅርታ እንደሚያደርግልኝ ተስፋ አረጋለሁ ስትል ነበር። በጣም ተጨንቃና ፈርታ ነበር። ነገር ግን አሁን እንደምንም ብለሽ እኔ የምልሽን ነገር ማድረግ አለብሽ ስትል ትነግራታለች። እሺ አክስቴ ምንድን ነው የማደርገው? እንደምንም ብለሽ አባትሽን አሳመኝና ህዝቦቹን በሆኑ ሀብታም በሙላ ወደሷ እንድታሰሩና ደጋግማ ይቅርታ ጠይቃ እግሩ ላይ በምን ወድቃ ይቅርታ እንድጠይቅ ታረጋታለች። እሷ እሺ ትልና አባቷን እንግዲህ እግሯ ስር ወድቃ ይቅርታ ለመጠየቅ ትወስናለች። እና አባቷም ነገር እያሰቡ እንደሆነ ተጠራጥሮ ነበር። እና እሷም እባክህ አጥፍቻለሁ ይቅር በለኝ በማለት ደጋግማ ይቅርታ ትጠይቀውና እና አሁን ለጊዜ ላስብበት እና እኔ በጭራሽ ምድር ገዳይ አይደለሁም አባቴ እባክህን ይቅር በለኝ በማለት አባቷን በተደጋጋሚ ይቅርታ ትጠይቀዋለች። እና የተወሰነ ጊዜ ስጪኝ አስብበታለሁ ብሎ ይላታል። እና አባቷ ግን ወደ ይቅርታ አላደረገለትም ነበር። ነገር ግን አጠፍቻለሁ፣ ስህተትም ሰርቻለሁ አባቴ እባክህ ይቅር በለኝ በማለት ደጋግማ ይቅርታ እየጠየቀችው ነበር ማለት ነው። እሱም እሺ በማለት በነገሩ ይስማማና ይቅር ይላታል። ነገር ግን አሁን ላይ እየተፈጠረ ያለ ነገር እንግዲህ ዶክተሩን ለማናገር ያስባል እዝራ እና የእሙቲ ነገር ወይም ደግሞ እሙቲ ያለችበት ሁኔታ ከባድ እንደሆነ ስለተረዳ ምን ማድረግ እንዳለበትም ከዶክተሩ ጋር እና እሙቲ የታመመችው የልብ ኬስ ብቻ ሳይሆን ሌላ ህመም እንዳለባት እና እጅግ በጣም ከባድ ሁኔታ ላይ እንዳለችው ደጋግሞ ይነግራታል። እና እጅግ በጣም ያዝንና ምን ማድረግ እንዳለበት ብቻ ያለችበት ሁኔታ እጅግ በጣም ከባድ ነው እና ለመዳንም የሚያደራድር ነገር እንደሆነም ጭምር በነግራቱም አይ ምንም ነገር ቢሆን እንደምንም ብለን እንድትድን እናረጋታለን እንጂ በጭራሽ ህይወቷ ሳልፍማ ዝም ብዬ ላያት አይገባኝም ስል ይነግራታል። እና ማድረግ ያለብን ነገር ቢኖር እንደምንም ብለን እሷን ለማዳን እንሞክር ስል ያስራም እንግዲህ እንደምንም ብሎ እሷን ማዳን እንዳለባትም ደጋግሞ እየነገረው ነበር። እሱም እሺ በማለቱም በነገሩ ይስማማል። እና ማድረግ ያለባቸውን ነገር ብኖር ዶክተሩን ተባብረን ቢሆን አሁን አንተ ማድረግ ያለብን ከዚህ በፊት ሐኪም ቤት ወስደሻል ወይ ደግሞ ሐኪም ቤቱን የተሸፈነው ነገር ተሸፍኗል። ነገር ግን አሁን የሚወጣው ወጪ ብቻ ነው የምንጠይቅ እንጂ ከዚህ በፊት ሐኪም ቤቱ ራሱ ሸፍኗል ሲል ይነግረዋል። እሱም እሺ በማለት በነገሩ ይስማማና ነገር ግን ምንም ነገር ቢፈጠር አሁንም እሷን ለማዳን እንሞክራለን ሲል ይነግረዋል። እናም ሞቲ ያለችበት ከባድ እንደሆነ ለኩክሻ እየነገራት ነበር። ኩክሻ ምንም ነገር ቢሆን እሙቲ መዳን አለበት፣ እሙቲ ምንም ነገር ችግር ውስጥ ሲገባ ማየት አልችልም እያለች አይኖቿ እንባ ሞልቶ እጅግ በጣም እያለቀሰች ነበር። እና እሺ እንደምንም እናድናታለን፣ አዎ እሷ መዳን አለበት፣ እሙቲ በጭራሽ ምንም ነገር እንድትሆን አልፈልግም ስትል ትነግረዋለች። እና እዝራ ወንድሟ ማግኘት እንደምትፈልገው ስነግረው ወደ ፖሊስ ጋር ይደውልና እንግዲህ ያለችበት የእሙቲ ወይም ደግሞ የቢኒ እህት ህመሟ በጣም ከባድ ስለሆነ ለመጨረሻ እስር ቤት እንደሆነች ሆኖ እንደምንም ብለን እንድናገናኝ እፈልጋለሁ ስል ይነግሯል። እና ብተባበሪ ደስ ይለኝ ነበር፣ ነገር ግን ያልጠበቅነው ያላሰብነው ነገር ተፈጠረ ሲል ይነግሯል። እና አዝራም በጣም ይደነግጣል። ዶክተር ፖሊስ መርማሪ እባክህ የምታወራው ነገር ምንድን ነው ሲል በጣም አዝናለሁ አቶ አዝራ፣ እና የተፈጠረው ነገር እንዴት ብዬ እንደምነግርህ አላቅም። ቢኒ ራሱን አጠፋ እዚህ ሊሆን ይችላል፣ በጭራሽ ይህ ነገር ሊፈጠር አይችልም በማለት እጅግ በጣም ይደነግጣል። እና ቢኒ ራሱን እንዳጠፋ ይነግረዋል። ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም፣ እንዴት እንደዚያ ነገር ተፈጠረ በማለት ይደነግጣል። እና ኩክሻም ስትሰማ አይ ይሄ በጭራሽ ሊሆን አይችልም፣ ይሄ የሆነ ነገር አለም እንጂ በጭራሽ ቢኒ ራሱን የሚያጠፋ ሰው አይደለም እና ሁሉ ነገሩም ነግሮኛል፣ ስለዚህ ቢኒ በጭራሽ ራሱን አያጠፋም በማለት ትነግረዋለች። እናም እያለቀሰች እባክሽ ተረጋጊ ብሎ እሷን ለማረጋጋት ነበር። ታዲያ ወንድሟን እንዳጣች እቺ ህፃን እንዴት አድርገን ነው የምንነግራት እያለ አዝራ በጣም ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም እና ቢኒን የገደሉ ሰዎች እያንዳንዳቸው እበቀላቸዋለሁ፣ ቢኒ በጭራሽ እንደዛ ነገር አያደርግም ስትል በጣም ትዝታለች። ኩክሻ መቼም ቢኒ እህቱ እያለችው ህይወቱን በሞትና በመኖር መሀል እያለችው ወንድሟ ራሷን ሊያጠፋ አይችልም፣ ይህ የሆነ ሰው እንዳቀናበረ እርግጠኛ ነኝ
ግን እውነተኛው ገዳይና ማን እንደገደለው አንድ ቀን ደግሞ መታወቅ ስለማይቀር እርግጠኛ ነኝ እውነቱ ይወጣል። ቢኒ መጨረሻ ራሱን የሚያጠፋው ሰው አይደለም እያለች ኩኩሻ በጣም እያለቀሰች ነበር። እና ቢኒን የጎዱት ሰዎች እያንዳንዳቸው እንደምትበቀል እየዛተች ነበር። ወደ ተመልካዮቼ ዛሬ ቪዲዮ እነሱ ነበር። በቀጣይ እስክንገናኝ ሰላማችሁ